ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ሆን ተብሎ እንደሚነገራችሁ በዘፋኝ በአርት በግጥም እንግዲህኛ ሁለት ምርጫ አለን። አንደኛው ምርጫ እንደነዚህ አይነት ስራዎች ገንዘብም ጊዜም መድበን እየተከታተል የሚታሰረውን እያሰርን የሚቀጣውን እየቀጣን ብርም እየበተን ዝም ማሰኘት አንዱ መንገድ ነው። የሁሉ ግፍ ተሸክሞ የተቀመጠ አዲስ አበባ ቴዲን ጫፉን ቢነካው እርግጠኛ ነኝ ሁሉ ከተማዋን ነው በአንድ ጊዜ የሚያጠፋው። ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኮሎኒ የሚታይ ነገር መሆን የለበትም። ቴዲ አፍሮ የስራህን ይስጥህ፣ እሺ የስራህን ይስጥህ። እያየህ ነው አንተ አንድ ዘፈን ባወጣህ ቁጥር እኛ መከራችንን እናየን። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። ሰበር ማምሻውን የፌደራል ፖሊሶች ወደ ቴዲ አፍሮ ቤት ሄደው እንደነበረ ተሰምቷል። ወደዛ የሄዱትም የቴዲ የረጅም ጊዜ ጓደኛ የነበረውን ዲጄ ዊሽ እንፈልገዋለን በሚል እንደሆነም የመረጃ ምንጮች ለዛሀበሻ ገልጸዋል። እንደ ምንጮቻችን ገለጻ ወደ 6 የሚሆኑ የፌዴራል ፖሊስ አባላት ቴዲ አፍሮ ቤት በመሄድ ዲጄ ዊሽን እንፈልገዋለን ጥያቄና እንወስደዋለን በሚል ለመግባት ሙከራ አድርገዋል። ሆኖም ቴዲ አፍሮ በምሽት ከ6 ሰዓት በኋላ ወደ ቤቴ እንድትገቡ አልፈቅድላችሁም በማለት ከፖሊሶቹ ጋር የተወሰኑ ንግግሮች ከደረገ በኋላም ዲጄ ዊሽም ለጊዜው ሳይያዝ ቴዲ አፍሮ ቤትም ሳይገቡ መመለሳቸውን የመረጃ ምንጮች ገልጸዋል። በዛሬው ዕለት እንደነገርኳቸው የቴዲ የልብ ጓደኛ የረጅም ጊዜ ጓደኛው ያሲን እንደዚሁም ደግሞ ምክትል ማናጀሯን ሰለሞን መታሰራቸውን መዘገባችን ይታወቃል። በአሁን ሰዓት ላይ ሜክሲኮ በሚገኘው የወንጀል ምርመራ ቢሮ ውስጥ ታስረው እንደሚገኙ የፖሊስ ምንጮች ለዛሀበሻ ገልጸዋል። ጉዳዩን እየተከታተልን ወደ እናንተ እናደርሳለን። በዚህ በቴዲ አፍሮ ዙሪያ ያሉ ሰዎች ላይ እየደረሰ ያለው የእስር ዘመቻ ብዙዎችን እያነጋገረና ብዙ ጥያቄዎችንም እያስነሳ ይገኛል። እንደሰማችሁት እንግዲህ ይሄ ነገር አሁን ላይ ብዙዎችን እያነጋገረና እያስቆጣ ይገኛል። ቴዲ አፍሮ ቤት ማለት 6 ሰዓት ላይ እንግዲህ 6 ሰዓት ካለፈ በኋላ ፌደራል ፖሊስ ሄዶ ነበርና ምን ይመስላችኋል? እና መንግስትን እያደረገ የሚገኝበት ምክንያት ምንድን ነው? ወይ ደግሞ ዳይሬክት ሰውየው እያለ መልእክቱን ያስተላለፈው ቴዲ አፍሮ ነው። እሱ እያለ የእሱን ጓደኞች የቅርብ ሰዎችን ማሰር መልእክቱ ምንድን ነው? እነዚሁም ደግሞ ሰውየው ቤት አለው ወይ ደግሞ ይሄ አሁን የተባለው ከቴዲ አፍሮ ጋር ረጅም የስራ የሰራው ግለሰብ ቤት አለው። የሰውየውን ቤት ትቶ ወደ ቴዲ አፍሮ ቤት ሄዶ አስገባን ሰውየውን እንፈልጋለን ብሎ ማታ ከ6 ሰዓት በኋላ ውከት ማስነሳት ለምን ምን ተፈልጎ ይመስላችኋል? እናንተን ሀሳብ ኮሜንት ያስቀምጡ። ብዙዎች እንግዲህ ይሄ ነገር ቴዲ አፍሮ ጫና ለማድረግ ነው፣ ቴዲ አፍሮ ሀገር እንዲወጣ ለማድረግ ነው፣ ቴዲ አፍሮ ላይ ችግር ላይ ያደረገ የሚገኘው ነገር ነው የሚል ነገር እያስነሱ ደግሞ አእምሮ ላይ ተጽዕኖ ያደሩ ይገኛሉ የሚል ነገር እያነሱ ይገኛሉ። በዚህ ጉዳይ ቴዲ አፍሮ ከዚህ የተናገረው ነገር አለ፣ እሱን አስመለክታችኋለሁ። ነውር የሁሉ ግፍ ተሸክሞ የተቀመጠ አዲስ አበባ ቴዲን ጫፉን ቢነካው እርግጠኛ ነኝ ሁሉ ከተማዋን ነው በአንድ ጊዜ የሚያጠፋው። ይነሳል የአዲስ አበባ ሕዝብ። እኔ በዚህ አምናለሁ። ገብቷል። ለቴዲ ያለው ፍቅር ይታወቃል። ወጣቱ ያለው ፍቅር ይታወቃል። ስለዚህ አንድ ነገር ልጠይቅህ፣ እሱ ጋር ያሉትን ሰዎች በማስፈራራት አሁን ለምሳሌ ታስራለች እህታችን ምክትል ማናጀሯ፣ እንዲሁም በጣም የቅርብ ወዳጁ ታስሯል። እነሱም በማስፈራራት ቴዲ ድምጽ እንዳይሆን ወይም ደግሞ ቴዲ ይሄን ነገር እንዳያደርግ በጣም ጫና ማድረግ አይቻልም ወይ? አያደርጉም ወይ? ያ ማለት እኮ በተዘዋዋሪ የአዲስ አበባ ሕዝብ ምንም አይነት ድምጽ እንዳያመጣ ለማድረግ የሚደረግ ነገር ነው። ተግባባን? በዚህ ላይ ምንድን ነው የምትለው? እኮ እሱን ነው አሁን እኮ ይሄ ቴዲን ዙሪያ ያሉ ሰዎችን መንካት እኮ ነገ እኮ ቴዲ ላይ ነው አሁን ቴስት እያደረገ ነው። ስለዚህ እሱ እስኪነካ ለምን ሰው ይጠብቃል? ሰው መጠበቅ የለበትም። አንደኛው እኮ ነው አሁን እኮ ነው የምልህ የሆነ አንተ ስራ እየሰራ እኮ ነው አሁን በይኸውልህ ሶሻል ሚዲያ እኛ በተለይ ውጭ ያለነው ሰዎች ኢትዮጵያን የምንወድ ሰዎች የአዲስ አበባ ልጆች የኢትዮጵያ ልጆች እውነተኛ የኢትዮጵያን ባንዲራ የእስክንድር ነጋ ፎቶን አድርገህ አቃጥለህ ደግሞ ቴዲ ዘፈን ሲያወጣ ባንዲራ ለብሰህ የምታለቅስ አስመሳይ ሳትሆን እውነተኛ ሀገር የምትወድ ኢትዮጵያዊ ምንድነው ማድረግ ያለብን? አየህ ለሰው ልጆች መብት ሁሉ የምትቆረቆር ኢትዮጵያ ሁሉ አንድ ነች ብለህ የምታስብ ኢትዮጵያዊ ማድረግ ያለብህ ዛሬ ድምጽ ነው መሆን ያለብህ። ቴዲ እንዳይነካ በየፌስቡክ በየቲክታክ በየዩቲዩብ ላይ ትልቅ ድምጽ አብዮት ማስነሳት አለብህ ቴዲ ላይ እንዳይደርስ እንጂ አሁን ቴዲ ቤት እንደሄዱ ነው የሰማሁት። ቅድም ዛሀበሻ እየሰማሁት ነበር። ቴዲ ቤት ሄደው ቴዲ አልከፍትም ብሏቸዋል። ከምሽቱ 6 ሰዓት ነው ከምሽቱ ምናምን ሄደው በር እንዳንኳኩ 6 ፌደራሎች እንደሄዱ
ገብቷል። ቴዲ አሁን አልከፍትላችሁም ህገ ወጥ ናችሁ ብሎ መልሷቸዋል። ገብቷል አባባሌ። እንግዲህ ይሄ ኢንቲሚዴሽን ነው። ገብቷል። ነገ ከነገ ወዲያ በር ሰብረው ሊገቡ ይችላሉ። ቴዲን ለማሰርም እየተካሄደ ነው ያለው እና የኢትዮጵያ ህዝብ ሰልፍ መውጣትም ካለበት ለቴዲ አሁን እኮ ሁሉም ሰው ጨፈረ፣ በቴዲ ዘፈን ደነሰ፣ ደስ አለው አይደል? ኢትዮጵያዊነትን በተግባር አሳይ። ኦርጋናይዙን ዲሲ ያለ ኢትዮጵያዊ ምን እንደምትሰራው ባንዲራ ለብሰ ኢትዮጵያኖች ቀን ሲመጣ ምናምን የኢትዮጵያ ሳከር ቶርናመንት መሄድ ሳይሆን ይሄ ልጅ ለኢትዮጵያ ህዝብ ድምጽ የሆነ ነው፣ ለኢትዮጵያ ህዝብ የኖረ ነው። ዛሬ ተሰብስበ ዲሲ ስቴት ዲፓርትመንት ኦፍ ስቴት ሂድና ወይንም ሆምላንድ ሴኩሪቲ ማን ነው ስቴት ዲፓርትመንት ሂድና ለቴዲ ሰልፍ አዘጋጅ። እንደምትሰሙት እንግዲህ ድምጾች ይሰሙ ይገኛሉ። ይሄ እንዳለው እንግዲህ ባለፈውም እንዳየነው የቴዲ አፍሮን ዘፈን የሰሙ የሚገኙ ሰዎች እንደታሰሩ አሰምቻችሁ ነበር። ወይ ደግሞ በአዲስ አበባ ላይ የቴዲ አፍሮን ዘፈን ሰማችሁ ተብለው የታሰሩ ወጣቶች እንዳለ አሰምቻችሁ ነበር። የተደበደቡም እንዳሉ ያየን ነው የምንገኘውና ተመልከቱ እስቲ። ቴዲ አፍሮ የስራህን ይስጥህ። እሺ የስራህን ይስጥህ። እያየህ ነው፣ እያያችሁ ነው። የስራህን ይስጥህ። እሺ ይሄም በእኛ ስቃይ የሰበሰብከውን ብር አትብለው። አንተ አንድ ዘፈን ባወጣህ ቁጥር እኛ መከራችንን እናየን። እኛ እየተነቀጠቀጣለን። ስንት አንተ የድሮ ታሪክ ባነሳ ቁጥር እኛ ሰቀቀን ነው፣ እኛ ሽባ እንሆናለን። አንተ ብዙ ዶላር ተሰበስብበታለህ። ምን አለ ብትሆን በቃ የድሮ ታሪክ እኮ ድሮ በቃ ሰርተው አልፈዋል። የራሳቸውን ታሪክ አልፈዋል። እኔ እኮ ብቻዬን ነው ልጅ ማሳደገው አይደለም እንዴ? ሰው ሳገኝ ጎረቤት አቁሜ እመጣለሁ። ሰራተኛ ሳገኝ ሰራተኛ ጋር አንዴ እናቴ ጋር ነው እኮ ይቺን ልጅ አድርጌ የማሳድገው አይደል እንዴ? እኔ አሁን በዚህ ጉዳይ አንድ ነገር ብሆን ልጄ እኮ ጎዳና ወጣች ማለት ነው አይደል እንዴ? ቤተሰብ እሺ ምን እንሆንሽ? ከቻልክ አንዱ ናችሁ አለ በቃ አንድ የፍቅር ዘፈን ህዝብ አንድ የሚያደርግ ነገር ዝፈኑና ህብረተሰቡን አፋቅሩት። እናንተ ባትኖሩ እኮ እኛ ሰላም እንሆን ነበር እኮ። እናንተ ባትኖሩ ሰላም እንሆናለን። ሰላምም እንሆናለን። ሰላም ሆነን አልፏል እኮ አይደል? 77 የሁሉ ህዝብ ሲራብ እኮ የወለጋ ህዝብ ነው አይደል እንዴ? በሬ ሰጥቶ እርሻ ሰጥቶ ልጁን ሰጥቶ ድሮ እኮ ብሉ እያለ ነበረው አይደል እንዴ? የትግራይ ህዝብ ሲቸገር እኮ የሁሉ ህዝብ ነው እንደዚህ የሆነ የለም። የጎጃም ህዝብ ሲቸገር እኮ የትግራይ ህዝብ ነው ሲደርስለት የነበረው አይደል? እና እናንተ ባትኖሩ እኮ እኛ ፍቅሩን እንኖራለን። ኧረ እንኖርበት። አሁን ለማንኛውም ፈጣሪ ተርቢያለሁ። ባትዘፍን በህዝብ ስቃይ አንተ ብዙ ሚሊዮኖች ትሰበስባለህ፣ ብዙ ብር። እኛ ግን መከራ እናያለን። እኛ አስበሳችን እንጣላለን። በመድኃኒዓለም ሼር አድርጉለት፣ አድርሱለት። ደግሞ ሌላ ዘፈን አውጥቶ እንዳያስጨርሰን በቃ አርፎ ይቀመጥ። ወንድማችን እንግዲህ በዚህ መንገድ መጥቶ ብሶቱን ቴዲ አፍሮ ተወጥቷል እና አንተ ዘፈን ባትወጣ አልደበደብም ነበር ነገር ነው እና ተደብድቦ እንግዲህ እንደምትመለከቱ ሰውነቱ ቆሳስሎ እንመለከታለንና አላቅም ይሄን ያክል እዚህ የሚያነስ ነገር አለ ብዬ አላምንም። መንግስት በዚህ ጉዳይ ላይ ከዚህ በፊት ጠቅላይ ሚኒስትሩ የተናገረው ነገር አለ። እሱ ምንድነው? በዘፈን መልኩ በተለያየ መንገድ እንግዲህ የተለያየ መልእክት የሚያስተላልፉ ሰዎችን አስራለሁ፣ አፍናቸዋለሁ፣ ደግሞ አፍናቸው ስላችሁ ዝም አስብላችኋለሁ በተናግሮ ነበርና እንስማው እስቲ። ሆን ተብሎ እንደሚነገራችሁ በዘፋኝ በአርት በግጥም ብዙ ነው መንገዱ ቋንቋ። እንግዲህ እኛ ሁለት ምርጫ አለን። አንደኛው ምርጫ እንደነዚህ አይነት ስራዎች ገንዘብም ጊዜም መድበን እየተከታተልን የሚታሰረውን እያሰርን የሚቀጣውን እየቀጣን ብርም እየበተን ዝም ማሰኘት አንዱ መንገድ ነው። ሁለተኛው መንገድ ደግሞ ግድ የለም ጊዜ ያጠራው ብሎ መስራት ነው። እኛ ፎከሳችን አሁን መስራቱ ላይ ነው። አንዳንዶች ገብቷቸው አይተው ከማየት ተምረው የሚያደርጉትን ነገር አንዳንዶች ግን ምንም ሳናይ በደመነፍስ እንከተልና ያ ነገር ባህልና ልምምድ ይሆንብናል። ይሄ በወሬውም ይሄ በስራውም ይሄ በሰላሙም ይሰራል። እንደምታዩት የሚሰሩ እንደዚህ አይነት ሰዎችን በዚህ በዘፈን መንገድ እያደረጉ በአርቱም እያደረጉ በተለያየ መንገድ መልእክት የሚያስተላልፉ ሰዎችን በቻልነው አቅም እናስራለን። ገንዘብ መድበን ገንዘብ ሰጥተናቸው ዝም እናስብላለን። በተለያየ መንገድ እየተጠቀመን ዝም ለማስባል እንሞክራለን ብለዋል። እንደዚህ አይነት ተቃውሞ የሚያሰሙ ሰዎች ደግሞ ችግር አፍታ የሚሞክሩ ሰዎችን አሁን ደግሞ ያልነበር ስራ ላይ ነው ብሎ ነበር። ነገር ግን የተመለከተ የምንገኘው እነዚህ ሰዎች እንዴት አስሩ ነው የተመለከተ የምንገኘውና ቴዲ አፍሮ በእንደዚህ አይነት ጉዳይ ላይ የራሱን ሀሳብ አስቀምጧል። ፖለቲካ መናገር እንደ ወንጀል እንደ ኃጢአት መታየት የለበትም። ሁላችንም ዳይሬክት ሆነ ኢንዳይሬክት ፖለቲካው ይነካናል ይመለከታል ብሎ ተናግሮ ነበር። ያለውን አቋም አሰምቶ ነበር ከዚህ በፊትና እምነት ብቻ ሳይሆን ባለውም ተጨባጭ ሁኔታ
ማንም ሰው ከፖለቲካ ውጭ መሆን አይችልም። ሁለተኛ ፖለቲካዊ ጉዳይ ማንሳት ደግሞ እንደ ኩነኔ የሚታይ ነገር መሆን የለበትም። ሁላችንም ብዙዎችን አለ እንደመሆኑ መጠን ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊ ጉዳይ እንደዚህ ጋር ይመለከታል። በእነዚህ ጉዳዮች ዙሪያ ማተኮርና ማድረግ መለመድና መበረታታት ያለበት ነው ብዬ አምናለሁ። ከዚህ አንጻር ነው ያደረግኩት። የነገሮቹ ጥልቀትና በዛ ጉዳይ ያተኮሩት መስመሮች በካሴት ውስጥ በዝርዝር ተጠቅሰዋል። ሁሉም ጠቅሶ ለማለፍ አስቸጋሪ ነው። በዚህ ሁኔታ ነው ያለው። አፍሪካን አንድ ለማድረግ የሞከረ ህዝብ ለራሱ አንድ መሆን አቅቶት ስቃይ ውስጥ ነው ያለው በአሁኑ ሰዓት። በሚያስገርም ሁኔታ ዩናይትድ ስቴትስ ኦፍ አሜሪካ የሚባል ሀገር ቁጭ ብለው የተባበሩ ህዝቦችን ዋጋ የተካፈሉ ገና እዚህ መብላት ያቃትን የራሳቸው ወገኖች ላይ እንደገና መከፋፈልን የሚሰብኩ ሰዎች አሉ። መብታቸው ሊሆን ይችላል። አደገኛ መሆኑን ሳይነገር አይታለፍ። በማንኛውም ሁኔታ ግን ሁሉንም ማስደሰት ባይቻል በተቻለ መጠን ሁሉንም የሚያግባባ ቅርጽ ይዞ ለመቅረብ ነው። ኢትዮጵያዊነትን ከአደጋ ማዳን ትልቁ መሰረት። ይህንንም አልበም እንድሰራ ወይም ደግሞ በዚህ አይነት ሀሳብ ላይ እንዲያጠነጥን አደረገኝ ደግሞ ግፊት ከምንም በላይ አንድነታችን አስፈላጊ ነው። ብዙ ዓመት ተደክሞበታል ኢትዮጵያዊነት። አሁን ደግሞ እንደሚታወቀው በሀሳብ ከመደራጀት ይልቅ እንደ ዘር መደራጀት ካለፉት ሁኔታዎች የነበሩት አለ። ያ ደግሞ አዝማሚያው ወደ አደጋ ያመጣ ይመስላል እና ከምንም በላይ ኢትዮጵያዊነትን ማዳን መጀመሪያ ዓላማ አድርጎ ነው የተሰራው። ብዙ ጊዜ የምትሰራው ነገር ላይ መደሰት ነው ትልቁ ነጥብና ከዛ ደግሞ የሚመጣ ውጤት የተሳካ ሲሆን ያስደስታል። ነገር ግን ይህን ያህል ሁኔታ ይሆናል ብዬ በእርግጥ አላሰብኩም። ሀገር እንግዲህ የሚቆመው ብዙ ጊዜ ለሀገር ባለውለታ በሆኑ ሰዎች፣ ብዙ የህብረተሰቡ አካላት በሚሰሯቸው ተግባራት። እንደሚታወቀው እንግዲህ ኢትዮጵያዊነት በነጻነት የመኖር ምልክት ነው። ለብዙዎችም በነጻነት ውስጥ ላልነበሩ ሰዎች ጥሩ ምሳሌ የሆነ ድል ለማግኘት ሚኒሊክን የመሰለ ጥሩ መሪ ያስፈልጋል። እንደ ቀዳማዊ ኃይለ ሥላሴ ደግሞ የነበሩ ትልቅ ነገስታት በዓለም መንግስታት ጉባኤ ጀምሮ ያደረጓቸው አስተዋጽኦ፣ በዓለም ዙሪያ የነበራቸው ተቀባይነት፣ ለሀገራቸው የሰሩት ተግባራት ሳይደመር ኢትዮጵያ የምንላት ያለችው ሀገር ልትኖር አትችልም። ይህ እንዳለ ሆኖ ምንጊዜም ነገስታት የሚወክሉት ህዝብን እንደመሆኑ መጠን ከስሮቻቸው ደግሞ ያሉ ብዙ ባለውለታዎችን አብሮ ማየት የሚያስችል ትልቁ መስኮት ብዙ ጊዜ ከፊት ያሉ ሰዎች ናቸው እና በዚህ አንጻር ምልክቶች ካልተበረታቸው፣ ምልክቶች የሚገባቸው ክብር ካልተሰጣቸው የሚቀጥለው ትውልድ ጥሩ ተግባር ለመፈጸም የሚያነቃቃ መሳሪያ ያገኝ። በዚህ ምክንያት ነው። ሁለተኛ ደግሞ አሁን ባለንበት እንግዲህ ያለፉት የተወሰኑ ዓመታት ታሪክ የሚባለው ነገር ኢትዮጵያ ታሪክ እና የኢትዮጵያ ውነት ብሔራዊ ስሜት በብዙ ሁኔታ ፈተና ውስጥ ወድቋል። ስለዚህ ይህን አጠናክሮ ያለውን ክፍተት ለመሙላት የትውልድ እንቅስቃሴ ያስፈልጋል። የዚህ ትውልድ አካል እንደመሆነ መጠን ያን ተግባር ለመፈጸም ነው የሞከርኩት። አፄ ቴዎድሮስ ደግሞ እንደሚታወቀው በአንድ ወቅት ዘመነ መሳፍንት ከሚባለው ኢትዮጵያ በጎሳ መሪዎች እና በጎበዝ አለቆች በተለያየ ሁኔታ ተከፋፍላ ባለችበት ሁኔታ ኢትዮጵያን አንድ የማድረግ ህልም ይዞ ተነስቶ ከውጭ ብቻ ሳይሆን ከውስጥ እንደገጠመው ብዙ ከመረዳት ችግር በአቅሙ የወደቀ ትልቅ ጀግና ነው። ከምን ጊዜውም በላይ እሱ መንፈስ ደግሞ አሁን አስፈላጊ ነው ብዬ አምናለሁ። ምክንያቱም አስተሳሰባችን ሀገር ማከል አለበት። ምክንያቱም አንድ ሀገር ነው የተወለድነው፣ አንድ ሀገር ነው የምንኖረው። ይህን ለማስመልከት በዚህ ዙሪያ ያደረግኩት ኢትዮጵያዊነት ሊጠፋ የሚችልም አይደለም። እንደ ሃይማኖት የጠለቀ ነው። ኢትዮጵያዊነት ረቂቅ ሚስጥር አለው። ኢትዮጵያዊነት
አይነት በጣም ረጅም መሰረት ያለው ነው። ይህን ካለመረዳት በነበሩ አብረን ባደረግናቸው ብዙ መልካም ነገሮች ላይ መስማማት ስንችል አብረን ባጎደልናቸው ነገሮች ላይ ዝም ብለን ጊዜ ማጥፋት ጠቃሚ አይደለም። ምን ጊዜም እኔ ትላንት አዲስ ልጅ ወልጃለሁ። አሁን 4 ዓመት ሆኖታል። ይሄ ልጅ ከፍቅርና ከጥላቻ የቱ እንደሚሻል ብጠይቀው የሚነግረኝ ስለ ፍቅር ነው። ከአንድነትና ከልዩነት የትኛው እንደሚሻል ብጠይቀው ያንተም ልጅ ሊነግር የሚችለው አንድነት። ይህን ልጆች ሊመልሱት የሚችሉትን ጥያቄዎች በእድሜ በልጽገን እንኳን ለመግባባት የማንችልባቸውን ነጥቦች ላይ በማተኮር ነው የብዙ ወጣቶች ጉዞ እንዲደናቀፍ ይሆን። ይህ ደግሞ የታላላቆቻችንም ግፊያ ነበር። የቀደሙት አባቶቻችን ከዚህ የላቀ ቅርጽ የነበራቸው ናቸው። ለዚህ ነው እነሱ ላይ ያተኮረ ስራ የምሰራው። ስለዚህ ሁሉም የራሱን አመለካከት መግለጽ ደግሞ የተፈጥሯዊ መብቱ ነው። ብዙ ጊዜ የዚህ አይነት ነገሮች ሲደጋገሙብህ የምትለማመደው የስሜት ማመጣጠን ትናለ። ከዛ በተረፈ እንደዚህ ጋር ደግሞ መከልከሉ ተገቢ አይደለም። ወደፊትም አለበቂ ምክንያት መከልከል ተገቢ አይደለም። ይሄን ደግሞ የሚመለከተው ክፍል ሊያስብበት ይገባል። ምክንያቱም እንደ ዜጋ አንድ ሰው በመብቱ የሚሰማው ነገር ለማድረግ እንደ ማንኛውም ሙዚቀኛ ሙዚቃችን ለማቅረብ ተገቢው ፈቃድ ሊሰጠን ይገባል። ለቀደመው ሁኔታም የተጠየቅነው ይቅርታ የለም። ብዙ ኪሳራዎች ነበሩ። ምናልባት ሞራል ጋር ደረሱ ሊሆኑ ይችላሉ። ግን ብዙዎችን በማቴሪያል ጎድተዋል። ይህ ደግሞ ተገቢ አይደለም እና ይሄ መሻሻል አለበት ብዬ አስባለሁ።